እንግዲህ ኔታንያሁ በተደጋጋሚ ለኢራን ህዝብ ጥሪ እያቀረበ ነው። ታላቁ ጆግናው ጥንታዊና የተከበረው የኢራን ህዝብ ሆይ አብረን እንታገል። ይሄ በኢራን ላይ እየሰለጠነው አምባገነናዊና አውሬ መንግስት አብረን እንጎርስሰው፣ እንደርምሰው። የኢራንን ህዝብ ነፃነት የከለከለ ያጨናገፈ አውሬ ነው እና ይህን አውሬ በጋራ እንድንታገለው ታላቁንና በጣም ተወዳጁንና በጣም የሰለጠነ የኢራን ህዝብ በታላቅ ትህትና እጠይቀዋለሁ እያለ በተደጋጋሚ እንግዲህ እየጠየቀ ነው። ኔታንያሁ በጣም የሚያማምሩ ቃላት እንግዲህ የኢራን ህዝብ ለማልፈስፈስ በፍቅሩ ለማልፈስፈስ የሚሄድበት ርቀት በጣም ከባድ ነው። ምን ልሆንልሽ ወይስ ምን ትሆኝልኝ እያላት ነው ኢራንን። እንግዲህ ኢራንን የሁለት ወር የቤት ኪራይ ልውስዳልሽ ወይስ ሰው የለሽም ሲባል ሰው ብቻ ነው እንዲያው ምን ልሆንልሽ ወይ ምን ትሆኝልኝ እያለ የኢራንና የእስራኤል በጣም ትልቅ ችግር ይሄ እንትና አያቱላ አሊ ካሚኒ የሚባል መንፈሳዊ መሪ የሚመራውና እሱ የሚከተለው ድርጅት ነው እንጂ ሌላ የኛና የናንተ ፍቅር በጣም ልዩ ነው፣ ጥልቅ ነው። እና እኔ ኔታንያሁ እስራኤል ለኢራን እንደው ምን ልሁንልሽ ወይስ ምን ትሆኝልኝ እየተባባሉ ነው። እውነቱን ለመነጋገር በጣም የሚያስቅ ነው። የኢራንን በቢሊዮን ዶላር ወጥቶ የተገነባውን መሰረተ ልማቶች እያፈረሱ የኢራንን በቢሊዮን ዶላር ወጥቶ የተገነባውን የነዳጅ ማጣሪያዎች እንደ ጧፍ እያነደዱ እያቃጠሉ የኢራንን እጅግ እንቁ የሆኑ እንደ አልማዝ ተፈልገው የማይገኙ ከፍተኛ የኒኩለር ሳይንቲስቶቿን እየለቀሙ እየገደሉ ኔታንያሁ ምን ይላል? እኔ ለኢራን ህዝብ ያለኝ ፍቅር ልዩ ነው። ጀግናው የኢራን ህዝብ ከክርስቶስ ልደት በፊት የነበረን ፍቅር ጀምሮ እስካሁን መቀጠል አለበት። ይሄ ፍቅራችን ልናጣጥፈው ይገባል የሚል ፕሮፓጋንዳ የፍቅር ደብዳቤ እንግዲህ ጦር የወጋው ልብ ቅርጽ ሁሉ እያደረገ እንደ የዓለማችን ፖለቲከኞች እኮ በእውነት ግራና ቀኝ የሚያገናዝብ የሚጠይቅ የሚፈትሽ እንደ ዝም ብሎ ትንሽዬ ጭንቅላት ያለ ሰው ካለ እኮ ባዶዎች መሆናቸውን እኮ ታውቃላችሁ። በእውነቴ ነው የምላችሁ ባዶዎች መሆን። አሁን ኔታንያሁ የኢራንን ህዝብ ምን ልሆንልሽ ወይስ ምን ትሆንኝልኝ ይላል።